ቤተሰብ ፋሚሊ ቁጥር ታውቂያለሽ። ቀጥታ ለነዛ ነው የሚሄደው። ሰው ገቢ ወጪውንም ታውቂዋለሽ ማለት ነው። ቢያንስ እንኳን ዲያስፖራ የመርዳት ፍላጎት ሲኖረው የዛን ሰው ኮንታክት ቀጥታ ካለው እሺ ገንዘብ አይሂድ፣ ግን ለሱ የሚያስፈልገው ነገር በቀጥታ እንዲያገኝ ይረዳዋል ማለት ነው። ያ ከመንግስት ግንኙነት ነው። በምን መልኩ ነው ይሄንን አሁን አንቺ የምትይው መልኩ ላይን ያስፈልገዋል። ያ ላይን ደግሞ አገር መራለሁ የሚለውን ማወቅ አለበት። እሱ ሳያውቀው በሚሄድ የራሱ ስጋት ስለሚኖረው እንዲሄድ አይፈቅድም። በዚህ ማልሹ አገር እየመራው ነው የሚለው ኃይል ኢንቮልቭ ማድረግ መቻል አለበት። ይሄንን ደግሞ ሁሉም ኢትዮጵያዊ መቀበል መቻል አለበት። በዛ በተከፈተ መንገድ አሁን የምትዩ አካሄድ ሊሰራ ይችላል። የማለ ይህ ግን ሁሉ በየእጁ ተነስቶ ልርዳ ሲል እኮ ዝም ተባለ። ይሄው አክቲቪስቶች ተነሱ፣ ትግራይ ደረሱ፣ ተሸከሙ፣ አደረሱ፣ አየን እኮ እግዚአብሔር ይስጥልን አለን እኮ። ግን ይሄንን አይቀጥልም። የሚቀጥለውን ለማድረግ ደግሞ የሚያስቀጥል ሀገርን እያስቀጠለ ያለው ኃይል ኢንቮልቭ ማድረግ መቻል አለበት። ስርዓት ማስቀመጥና ወይ ደግሞ ቤት መስራትና ፋውንዴሽን መትከል እኮ ለየብቻ ናቸው። ፋውንዴሽኑ ስነ ስርዓት ካልተሰራ እኮ እዚህ ጋር ብደረድር ቪላ እኮ ይፈርሳል። እሱ ነው እየሆነ ያለው። አንድ ከመሀል ሀገር መንግስት ጋር የማይቀናጅ ወይ ደግሞ የማይስማማ ኃይል እረዳለሁ ብሎ ከተነሳ በማን ፍቃድ ነው ገብቶ የሚረዳው? በጉልበት? ለዚህ ህዝብ ከታሰበ ማለት ነው። ለዚህ ህዝብ ከታሰበ ይራርም ይምራርም አገር መራለሁ ብሎ ያለ የተቀመጠ መሀል ሀገር አለ። እሱን ቤት ተሻግሮ ነው አሁን የቲፒኤልኤፍ ኃይል ተነስቶ ህዝቤን እረዳለሁ የሚለው። የሚረዳ ከሆነ ተኝቶበት የለም ወይ? ራሱ ላይ ያለ ተኝቶ ያለው በእነሱ ሰበብ እንኳን መች ተጋለጠ? ይሄ መከራ በእነሱ ሰበብ መች ተጋለጠ? የተጋለጠው በተራ አክቲቪስቶች ነው። ስለዚህ ይሄ የድረሱልኝ አይነት እርዳታ እየተደረሰ ነው። እሱ ግን ስር ነቀል አይደለም። ምንም አይነት ኳልኩሌት አድርገሽ ብታስቀምጪ ቤዝ ከሌለው ይፈርሳል። ለህዝቡ ተደራሽ መሆኑን ለማረጋገጥ ብትፈልጊ ማለት ነው። ለህዝቡ ተደራሽ መሆኑን እንዴት እናረጋግጣለን ብለሽ ያልሽው በመንግስት በኩል ሲያልፍ ነው። ቀይ መስቀል እንኳን እርዳታ ለመርዳት ስትገባ እኮ የሀገሩ እመራለሁ የሚለው ኃይል እኮ መፍቀድ አለበት አይደል? ዝም ብላ ገብታ ትረዳ። ተይውማ ይሄ ሀበሻ ሰጠሁ የሚለው ህዝብ ተይውምና ነገ ጠዋት ዛሬ ሰጥቶች ነገ ጠዋት እኛ ከሆነ ነፍሳቸው ያተረፍናቸው የሚለው ማህበረሰብ ተይውምና የዓለም እርዳታ ቀይ መስቀል እኮ አንድ ሀገር ገብቶ ሊረዳ ሲገባ እኮ ዝም ብሎ ብቻ የተቸገራለ ስለሰማ በአክቲቪስት ደረጃ ገብቶ አይረዳም እኮ። ፕሮሰስ አለው፣ መንገድ አለው፣ የራሱ የሆነ መንገድ አለው። በዛ መንገድ ነው። ይህንን መንገድ ግን አንቃ የያዘች ቲፒኤልኤፍ የምትባል መሬት ላይ አለች። ይሄ ህዝብ እንዳይረዳ፣ ይሄ ህዝብ ሰው እንዳይሆን ባትሆን ኖሮ በድፍረት ስናገር ይሄንን ክፉ ባትሆን ኖሮ በአክቲቪስቶች ደረጃ ይሄንን በተራ አክቲቪስቶች ይሄንን በጣም የሚዘገንን የዚህ ህዝብ መከራ በእነዚህ ተራ ሰዎች አይወጣም ነበረ። ለእሷ ሲል የተከፈለው ዋጋ ከአይጥ ጉሬ ልጆቹን ከፍሎ ያወጣ ማህበረሰብ በተራ አክቲቪስት መከራው ሊታይ አይገባም ነበር። ስለዚህ መቀለጃ አታርጉት ይሄንን ህዝብ ነው ያለው። ትንሽ ልጨምርና እግዚአብሔር አባቴ ለይርዳን እንጂ እዛ ለምስኪን ህዝብ ሲል እንጃ ግራ ገባን እንጂ የለም ፈጣሪማ ይብቃችሁ እያለ ነውና፣ አሁን ግን መፍትሄው ቅድም ጂጂ ያነሳችው ዘለቄታ መፍትሄ አፍኖ የያዘው ድርጅት ፌዴራል መንግስት ገብቶ ስራውን መስራት አለበት። እሱን አትገባም እንዴ ከሻዕቢያ ጋር ከፋኖ ጋር ሁኜ ወጋሃለሁ ስለው የነበረ አሁን ቲንክ ህዝቡም እስካሁን ሰዓት ኦልሞስት አሁን ላሉ 90% ቲፒኤልኤፍን ከቲፒኤልኤፍ ጋር
በሰራው ስራ የተጋለጠ መሆኑን ራቁቱ የወጣ መሆኑን ህዝቡን እያወቀ ነው። አሁን ህዝቡም ኦፍኮርስ ይበቃኛል ማለት የሚችልበት ደረጃ ደርሷል። ያንተ አስተዳደር በቅቶኛል፣ በቅርቡ እናይ ይሆናል። በሙሉ ከተማዎች ሰላማዊ ሰልፍ ወጥቶ ነው እኛ ሰላም ነው የምንፈልገው፣ ያንተ አገዛዝ ይብቃን የሚለውን የሁሉም ጩኸት ልናይ ነው። ትናንትና አንድ ቦታ የአጋሜ ህዝብ፣ የራያ፣ የእንደርታ፣ የተንቤን ሳይሆን አሁን ሁሉም የትግራይ ህዝብ አዳርሶታል። እንግዲህ በሽታው የአንዱ አካባቢ በሽታ የሁሉም አካባቢ በሽታ መሆኑን አይ ቲንክ ህዝቡ በደንብ የገባው መስሎኛል። በዚህ አካባቢ ደግሞ እነዚህ ቅድም ያለቻቸው ቲክቶከሮች፣ አክቲቪስቶች አጋልጠውታል። ይሄ ምንም ሊደበቅ የማይችል ነው። አሁን ዘለቄታ የሆነ ጊዜያዊ እርዳታ ሳይሆን ዘለቄታ የሆነ እርዳታ ሊመጣ፣ መልካም አስተዳደር እዛቸው ሀገር መስፈን አለበት። ይሄ የሚሆንበት ደግሞ አሁን ያለው ጊዜያዊ አስተዳደር ሁሉንም ያቀፈ አስተዳደር ከተቋቋመ በኋላ ዘንድ የሚመጣው ችግሮችን በደንብ አድርጎ ሊቀርፍ ይችላል። አሁን እኮ 50+1 እኔ ነኝ በቃ እኔ ነኝ የትግራይ ህዝብ እኔ ነኝ ማስተዳድሮ ብሎ የአስተዳደሩ ውጤት አይተናል። ግን አይተናል። በዚህ መሀል እንግዲህ ሁሉም አንድ አይነት ሀሳብ አለው አልነበረም። ደጋፊም አለው፣ ስራውን የሚቃወም አለው። አሁን ግን ደጋፊውም ጥያቄ ውስጥ እየገባ ነው። ድርቅን የሚያክል ይህን ያህል 300 የሚያክል ህዝብ እየሞተ መደበቀ እና ደግሞ እነዚህ ልጆች ማውጣቱ ራሱ ተደግፋለሁ የሚለውም ራሱ ሞራል አይኖረውም። አሁን በቃ የለውም። የሚደግፈውን ድርጅት በደንብ አድርጎ ቁልጭ አድርጎ የሚፈትሽበት ሰዓት ነው ያለውና አይ ቲንክ መፍትሄው ከፌደራል መንግስት ነው። ፕላስ ደግሞ ዋናው ቁልፉ ደግሞ የትግራይ ህዝብ ነው። ይህን ድርጅት ይበቃሃል ሊለው ይበቃሃል ብቻ አይደለም ላደረገው ወንጀል ፍርድ ላይ ሊያቀርበው መዘጋጀት አለበት። የኔ ነው ወገኔ ነው ብለህ መደበቅ አትችልም። ቁስሉን የደበቀ ምንድን ነው? ዶክተር ሐኪም መድኃኒት አያገኝለትም እና ቁስሉ ተጋልጧል ባይ ነኝ። ጠናጽልኝ እኔ ትንሽ ማለት የሚፈልገው ነገር ካለ ጂጂ በጣም አመሰግናለሁ። ይሄንን ነገር ሰው ሀሳብ እንዲሰጥበት በማድረግሽ እኔ በጣም የሚገርመኝ አንድ ጊዜ አንድ ማስታወስ የሚችለው በደርግ ጊዜ ሙጋ ነበረ። እርዳታ እንዳይሄድ የሚደረግበት ወቅት ነበረ በትክክል የማውቀው። በዛም ጊዜ የእርዳታ እህል በጀርባም ይሸጥ ነበረ። አሁን ግን እዛ ቦታ ደርግ የለም። አሁን የትግራይ ህዝብ ራሱን ያስተዳድራል። ምን ሲሆን ነው እነዚህ ሰዎች እንደዚህ ሰውነታቸው አጥንት ብቻ ቀርቶ ምን ሲሆን ነው? እንዴት ቢሆን ነው እነዛ በመጠለያ ውስጥ ሰው ሳያያቸው የቀረ? ምን ይባላል ይሄ? እንደው ለፍርድ ይቅረቡ ትላለህ። እነዚህ ጉልበተኞች ናቸው እኮ ምን ሆኖ ለፍርድ የሚታቀርባቸው? ወንድሜ እነሱ እኮ ራሳቸው ለፍርድ ያቀርበዋል። ቢያገኙ ያስሩሃል። አዎ። እና እስቲ ከዚህም አሁን ሰሞኑን ገንዘብ እናዋጣ ሲሉ ነበር። ገንዘብ እያዋጡ ነው በየስራ ቦታ እዚህ አሜሪካ ውስጥ እና ከዛ ደግሞ ወጡና ገንዘቡን በእኛ በኩል ነው ብለዋል ይውሃት ብሎ ደግሞ በሶሻል ሚዲያ ላይ ይሰማሉ። ከነዚህ ከተራቡ ሰዎች አፍ ይነጠቃል። ሰው ኮነን ሲጋ ለባሾች ኮነን who cares about ብሄር? ይሄ ብሄር ይሄ እኔ ኦሮሞ ብሄር ነኝ። እንደ ሰው ልጅ ለሰው ልጅ እያየ አጥንቱ እስከሚቀር ድረስ አሁን እነዚህ መጠለያ ውስጥ እነዚህ ሰዎች ሄዶም ያያቸው የለም ማለት ነው። እርግጠኛ ነኝ ለፖለቲካ ነው እንደዚህ እነዚህ ሰዎች ተሪበው ዋጋ እንዲከፍሉ የተደረጉት
ለጥቅም ጉዳይ ወይም ለልዩ ነገር ጉዳይ ነው። ለፈለጉት ያቁታል፣ እነሱ ያቁታል። ለምን ተፈለገ? በቃ ሰው ይብላ። ለተራበ ሰው ፖለቲካ ምንም አይደለም። እኔ ረሃብን አውቃለሁ። በሚርበኝበት ጊዜ እኔ ሁኬሪ ስለ ፖለቲካ ሁኬሪ ስለ መንግስት እኔ በዛን ጊዜ ሆዴ እንዲሞላ ነው። እነዚህ ሰዎች አንጀታቸው እርስ በርሱ እየተባላ ህፃናቶቹን አየሁኝ። በቃ ምን ብዬ ልናገር? ምን ማድረግስ ይቻላል? የኢትዮጵያ ህዝብ እኮ እንደዚህ ሁሉ ክፉ አይደለም። ፖለቲከኞቹ ናቸው ክፉዎች። ፖለቲካ ለመስራት የተደረገ ሴራ ነው እና ለነዚህ ሰዎች እህል መስጠት አቅቶት ነው ራሱ የትግራይ ክልል መንግስት እኮ ነው። ኃይል ያለው ሰራዊት ያለው መንግስት እኮ ነው። እንደ ደርግ ጊዜ ነው እንዳልል፣ በዛን ጊዜ በደርግ ጊዜ በደርግ ነው የሚፈርደው የነበረው። አሁን ግን እኮ ይሄ ሰራዊት ያለው መንግስት ነው እኮ ራሱ የትግራይ መንግስት ኃይል ያለው ነው እኮ መንግስት እኮ በወታደር እዛ ቦታ ላይ አይደርስም ያሁኑ መንግስት። ለምንድን ነው ግን እንደዚህ ማን ተዛዘነው? ይሄ ህዝብ ምን አረገ? ይሄ ምስኪን ህዝብ ምን ሰራ? እስቲ ምን አጠፋ? ምን አጣሰራ ህዝቡ? ወይም የፖለቲካ ሰዎችን እንደዚህ ካስራባቸው ጥሩ ነው፣ ገብቶ ይማሩና ይውጡ። እኔ በእውነት የሚለው ነገር ራሱ ግራ ይገባኛል በጣም። ብቻ እግዚአብሔር ይላቸው፣ እሱ ነው መጨረሻ። እግዚአብሔር ይላቸው። በጣም ያሳዝናል፣ በጣም ያሳዝናል። አመሰግናለሁ። ሰላም ጂጂ፣ ሁላችሁም ሰላም ብያለሁኝ። በጣም አስቸጋሪ ጊዜ ነው። በጣም አሳፋሪ ጊዜ ነው። እንደ ትግራዋይ በጣም ነው የሚያሳዝነው የሚያሳፍረውም። እና አንድ የምለው ነገር ምንድነው ህዝቢ ከም ህዝበ ይውቀስ እንዲሁ ህዝብና ግን ሰኒፉ ብጣዕሚ ኣብ ልዕሊኡ እዚ ኩሉ ንክፍጠር ባዕሉ ዝፈጠሮ ፀገም እዩ ይኣምን እየ ኣነ ከም ትግራዋይነት ወላ እንተኮራዕኹ ብጣዕሚ እውን ዝሓፍረሉ እዚ ኩሉ እናበፅሐናስ እንታይ ክንኾን ኢና? እንታይ ከይመፀና እዩ? ካብዚ ዝዓበየ ንዞም ሸኽሚ ዝኾኑ ሰባት ሒዝና ንፃወር ዘለና ካብዚ ዝገደደ እንታይ ከይመፀና እዩ? ንዓኣቶም ሽሩሩ ንብለሉ ምክንያት እንታይ ከረኺባ ትግራይ ካብዚኣቶም? ዘይሕመቕን ፀበባን ኩናትን ክፉእ ምምሕዳር መሬትኻን ዓድኻን ምስኣን ስደት እንታይ ኢና ረኺብና ብስሩ? እዚ ኩሉ ክኾን ከሎ ድማ ካብዚ ዝገደደ እንታይ ከይመፀና ተባሂሉ እዩ ነዚኣቶም ሽፋን ዝኾነሎም ዘሎ ኣብቲ መሬት ዘሎ ህዝቢ ስለካሲ በጣም የሚያሳዝን ማለት ነው። በጣም የንቀታቸው ንቀት ዛሬ ነው። ትላንትና መዓዛ ግዳይ ወጣ ገንዘብ ትግራይ ውስጥ ለተቸገሩት ገንዘብ በቲዲኤ በኩል እንዲወጣ ስትለፍፉ አለች። በጣም የሚዘገንን ማለት ነው። ቲዲኤ ማለት ኤኒዌይ ይሄ እንዲረዳ ሳይሆን የወጡት እጅ ክርዳ ጀመር የሆነ ወፂምስ እቲ ዝረድኦ ለሓይሊ ጠጠው ከብል ምእንቲ እዮም ወፂም ኣነ እንታይ ክብል ይፈቱ ኣነ ንእሽቶ ይኮንኩን ገና ሕወሓት ናብ ኣዲስ ኣበባ ክትመፅእ ከላ መንእሰይ እየ ነይረ እና እንታይ ከም ዝገብሩ ካብ ቀደሞም ፈትዮ እዮም ኣይፈልጥን። ኣብቲ ኩናት ግዜ ከም ትግራዋይ ስምዒት ነይሩና ህዝቢ ነድሕን ኩሉ ንገብሮ ንገበርና ነገር ግን ምስ ፖለቲካ ዝተሓዘ የነበረ ንሱ ግን ቀደም ክመፅ ከለዉ ናይ ቲዲኤ መንበር ነይረ ኣብ ውሽጢ ውሕዳት ተዋርሒ ግን ሜምበርሽፕ ተሪዘ እንድሕር ንትግራይ ዝሕግዝ ኮይነ በዚኣቶም ወገን ክሕግዝ ኣይኽእልን። ቲዲኤ ፅቡቅ ኣይገበር ማለት ኣይኮን ግን ሎሚ ናይ ፖለቲካ መሳርሒ እዩ። ናበይ ከም ዝኣተዩ ይፍለጥ፣ መን ከም ዝበልዖ ኣይፍለጥ። ናይ ቅድሚ ሕጂ ናበይ ከም ዝኣተው ንፈልጦ ኢና ኤግዛክትሊ። ብኡ ምክንያት ምስ ኣቶ ስለሺ እንደውም ቅድሚ ዓመት ገለ ትኾን ኣዋጊዕና ነርና
ዝሕገዝ እንተኮይኑ ኣነ ብመንግስቲ ትግራይ ሕወሓት በዘላቶ ውዳበ ዝኸይድ ነገር ኣይሰርሕን I wouldn't do it ኣይኣምኖምን ፅቡቅ እውን ኣይመፅን ጥዑይ ሰሪሖም ፅሩይ ስራሕ ሰሪሖም ኣይፈልጡን ፀኒሖም እዮም ነዊሕ ግዜ ገይሩ እዩ ንሱ ካብ ዝጠፍእ እቲ ሰብ ተሳኢንዎ ዘሎ ምፍላይ እቲ ናይ ቀደም ነበረስ ምስቲ ናይ ሎሚ ዘሎ ከምዘይ ይራኸብ እዚ ናይ ቀደም ከማና ይርዳእኒ ትግራይ ከም ግዜ ብሰውተነት ዝተሓፀረት ሃገር እያ ተኣሳሲሩ ተጠላሊፉ እንድሕር ንዓቶም ዘይደገፍካ ኣይትነብር ኣይትሰርሕ ምትንፋስ እውን ክልክልካ እዮም ዘይነበረ ዝገብሩ ሰባት ስለዝኾኑ ኣነ ምስኣቶም መተሓዝ የብለን ኣነ እንታይ ክብል ህዝቢ ዝደሊ ሰብ ክሕግዝ ግድን እዩ ሰብና ክንድሕን ኣለና ግን ብቱ ናይ መንግስቲ ናይ ሕወሓት መንግስቲ ይኹን ናታቶም ኔትወርክ ክንትንክፎ የብልናን ክንሪኦም ኣለና ብኣቶም ዝኸውን እንተኮይኑ ጠጠው ክብል ኣለዎ ሰብ ስቆኢሉ ገንዘቡ ናበይ ከም ዝኸይድ ዘይፈልጦ ክህብ የብሉን ኢለ ዝኣምን ኣነ ብወገነይ ዝኣምኖ ውድብ ኣለኒ ኣነ ባዕለይ እውን ፓርቲ ዝኾን ኩሉ ሓበን ትግራይ ዝበሃል ኣሎ ምስ መንግስቲ ዋላ ሓንቲ ርክብ የብሉን ተኸኣለ and it's 100% voluntary እዩ ካዚ እውን ብዙሕ ፅቡቅ ንገብር ንፍትን ኣለና እንተደሊኹም ዌብሳይት ረእይዎ habentigray.org ኣቲኹም የት ነው ኣነ ኣብ ኣሜሪካ ዓዲ ዘለኹ ትግርኛ ማውራት አልችልም እየሰማሁህ ነው ኦኬ በቲፒኤልኤፍ በኩል የሚደረግ ማንኛውም አይነት ነገር እኔ አልደግፍም እምነትም የለኝም እንትን የለኝም ግን መርዳት የምትፈልጉ ከሆነ ትግራይ ዲዛስተር ሪሊፍ ፈንድ የሚባል አንድ ማምነው ሌላ ደግሞ ሀበን ትግራይ የሚባል ኦርጋናይዜሽን እኔ ራሴ አባል የሆንኩበት ድርጅት አለ ራሳችን እዛ ትግራይ ውስጥ ወኪሎች አሉ ዳይሬክትሊ ለሚጎዳው ህዝብ ኦርጋናይዜሽን ራሱ 10,000 ብር ሰጥተናል እና በእንደሱ አይነት በኩል ከሄዳችሁ ለጊዜው እኔ ከቲጂ ጋር መስማማበት ነገር ፐርማነንት ለውጥ የሚመጣ ከሆነ አይውሽ የኢትዮጵያ መንግስትም እንደ መንግስት ህዝቤ ነው ብሎ ትንሽ ሻል ያለ ስራ መስራት ነበረበት ግን እንደ ህዝቡ ማይቆጥረው ይመስለኛል ያናድደኛል በእውነት ነው እንዴት ቆይ እኔ እኮ አሁን እኮ ጨርሼ እንደምናገር የመንግስት ደጋፊ ነሽ የሚባል አጉል ወሬ አለ እንዴት ይሆን እኮ የጎበዝ አለቃ እኮ እዛ ተቀመጠ በሆነ መንገድ እኮ የጂ ልክ ነሽ እኮ ሰው አይረዳውም በሆነ መንገድ ሰው እኮ አይረዳም ይሄ እኮ ራሱን የቻለ እኮ ሀያል መንግስት ነው እዛ የትግራይ መንግስት እኮ ጦር አለው ጉልበት አለው ኃይል አለው እነሱ የሚቃወሙት እነሱ የሚጠሉትን ነገር እኮ መስራት አትችልም እኔ ስትናገር የሌለ ስም ይሰጠዋል ነው እኔ ምን ይመስለኛል መሰላችሁ መንግስት እኮ ወረራ አድርጎ እንደገና ውጋ ከፍቶ ይግባ ነው የሚባለው ያለ በትግራይ ህዝብ ላይ ሌላ ጦርነት አያስፈልግም ነው በመንግስት ለዛ መንግስት እኮ እዛ መድረስ አይችልም መንግስት አይደርስም እዛ ቦታ ላይ እኔ ጦርነትን አልደግፍም ግን የፌደራል መንግስት የተለያዩ ቱሎች አሉት እነዛን ቱሎች ሙሉ ለሙሉ እየተጠቀመባቸው አይደለም ብዬ ስለማመን ነው for example ምን አይነት ቱልስ ለምሳሌ ቅርብ ጊዜ ያደረጋቸው ነገሮች እኔ ደስ የሚለኝ ነገር ይሄ ቲፒኤልኤፍ የሚጠቀምባቸው የፋይናንሻል ኢንስቲትዩሽኖችን ፍሪዝ ማድረጉ I'm happy with that ለምሳሌ ይሄ ኤፈርት ምናምን ይሄ ፓነል እየተደረገ ምናምን ቲፒኤልኤፍ ገንዘብ ማግኘት የሚችልባቸው መንገዶች ድሬን ማድረግ የሚችልበትን ቱሎች በሙሉ መጠቀም አለበት because እንደምትሉት የሆነ ወይ የኢትዮጵያ መንግስት ውስጥ አልገባ ወይ ኢንዲፔንደንት መንግስት አልሆነ በሁለቱም እየበላ የሚኖር የሆነ ጋንግስተር የሆነ እንትን መቀጠል መቻል የለበትም ህዝቡም ታስሮ ነው ያለው እዛ I believe ህዝቡ መታገል አለበት ከምንም ጊዜ ታሳለፈው የባሰው በጣም ትልቅ ችግር ውስጥ ስላለ the people of Tigray should fight for their own good ግን እርዳታ ይፈልጋሉ ያለው የቲፒኤልኤፍ network it's not easy to break the Tigray people needs help የፌደራል መንግስቱ ሊረዳው በሚችለው መንገዱ ሊረዳው ይገባል ለሁሉም መልስ የለኝም ግን ዝም ብሎ መቀመጥ መልስ መፍትሄ ይሆናል ለንግግር እኮ እኔ አሁን እንደ ንግግር ልናገር ብል በጣም ወፍራም የሆነ ንግግሮች አሉ ግን መንግስት ያንን ያረጋል አያረግም በማታውቀው ተናግረህ
ሌላ ተቀጥላ ስም ከሚሰጥ ለመቆጠብ ያህል እንጂ ብዙ ነገሮች መባል ይችላል። ምክንያቱም የህዝብ ለዚህ ለጥብስ የደረሰበት ዋናው ምክንያት ለፖለቲካ መሳሪያ እንዲሆን የተሰራ ስሬት ነው። ሰው የሰራው ረሃብ ገባ። ስለዚህ አልተሳካም። እነሱ ባላሰቡት በተወሰኑ ልጆች አክቲቪስቶች ወደ ውጭ ወጣ። መውጣት የነበረበት ወይ የታሰበበት ካልኩሌት የተደረገበት ቀኑ ጠብቆ አይደለም የወጣው፣ ተያስቡት ወጥቶባቸዋል። አሁን ሁሉም ከላይም ከታችም ያለ ሲንደፋደፍ ስታየው በእርግጥ የህዝብ ለመርዳት የፈለገ አካል ካለ በተለይ ትግራይ ውስጥ ሆኖ የሚያስተዳድር አካል ማለት ነው። ኖርማሊ የትግራይ ህዝብ ከጫፍ እስከ ጫፍ እርዳታ ይፈልጋል። ይሄ ሱዳን ላይ የተጣለው ህዝብ፣ ይሄ ህጻጽ ላይ የተጣለ ሰው ትግራይ ውስጥ ያለ በሙሉ ተንቤን ተርቧል። በየገጠሩ ብትገባ ያለ ትግራይ ህዝብ ተርቧል። ምንድነው የሚጠበቀው? ይሄ ለፖለቲካ ፍጆታ እንዲሆን የተደረገበት ያለ ምክንያት እሱ ደግሞ ማነው እያደረገ ያለው ከተባለ ቲፒኤልኤፍ በቃ እዛው ሀገር ውስጥ ገጠር ውስጥ ያለ ወይ ደግሞ ትግራይ ውስጥ ያስተዳድራለሁ የሚለው ነው ማውጣት ያለበት ይሄ። ስለዚህ ምን ይባላል መሰለ ጮክ ብለህ የማታለቅስበት የውሽማ ለቅሶ ነው የሆነበት ለትግራይ። ጮክ ብሎ እንዳያለቅስ በማን ያልቅስ? ለመንግስት አይኑ እንዳያፈጥ እዚህ ጋር መንግስት አላስጠጋም ብሎ ጎራ የለየ ኃይል አለ። ውሽማ ሲሞት ጮክ ብለህ አታለቅስም ማለት በሌላ አስመስለ ምናምን ነው የምታለቅሰው። የልቤን እኮ ነው የተናገርሽ። በስውር ነው የሚለቀሰው። አሁ ከፍቶ ህወሓትን እንዳይናገር ህወሓት እዛው ያስረዋል፣ እዛው ይቀጠቅጠዋል። መንግስት ብሎ እንዳይጠራ መንግስት ጠርቼ ደግሞ አሁን ድሮንና መሳሪያ በያዘንብብኝ ደግሞ ሌላ ሞት ይመጣብኛል። ተጣብቆ ነው ያለው ይሄ ህዝብ። ፒፒ ቲፒኤልኤፍ እና ፒፒ ለኢትዮጵያ መርዝ ናቸው። ሁሉም የፖለቲካ ኃይሎች ለኢትዮጵያ መርዝ ናቸው። ባይገርምም ምንም ታንጀብል የሆነ በስነ ስርዓት አስተዳድራለሁ ብለው ምናምነው ማንም የለም። ጅጅ በጣም ነው የምወድሽ። ለማንም ከብት ብለሽ ሰሜንን አሳልፈሽ እንዳሰጭ አይዘት አረባቡ ጅጅ ውሽማ ለቅሶ አይና ውሽማውን አንድ ማለት ነው። ውሽማው ከሞተ ምን አድርጋ ነው ብላ አታለቅሳትም። ምክንያቱም ከባድ ነው ለዚህ ብታረገው እዛው ርር ማለት ነው። ውስጥ ለውስጥ ተደብቀዋል። እዛው ርር ድብን እንብላ እኮ እኔ በጣም የሚገርመኝ ነገር እንደ ሰው በእነዚህ ሰዎች ጫማ እኛ ብንገባ እንደ ሰው በቃ ሁማኒቲ ሰው ነኝ እኔ። እነዚህ ሰዎች እንደዚህ እስከሚሆኑ ድረስ ምን ነው ቢያዝኑት? ይሄን ቃላት ቢሰሙና አሁንም ቢራሩላቸው። እንዴት ሰው ልጅ ወገኑ ዘመዱ ወሬበር ለምን ከሰማይ ከባህር የሚምጣ ሂንዲ የሚሆን አገራችን ውስጥ የሚኖር ከሆነ ሱዳን የሚሆን ከሌላ ቦታ የሚሆን እንዴት ሰው ልጅ እንደዚህ በዚህ አይነት ሰው ሲራብ እንዴት ዝም ይባላል? አክቲቪስቶቹን ያወጡት እኔ ከዚህ በፊት አልሰማሁም። ያና አክቲቪስቶች ናቸው ያወጡት። ቻጅናል በጣም እንቅልፍ የሚነሳ ነገር ቀብኛ ማን ነው የሚለው ነው። ሽማ በኺያትሲ አርጋ ሞይተዋ ሰብአይ ሰበይታ ባልዋ ሙቶ ውሽማ ሙቶባት በሴም ታይም አህያዋ ሞተባት። ወይኔ 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 አለች። ባልዋ መጣ። ኧረ ምን ነሽ ነው? ኧረ ተይ አህያ አይደለ እንደ ሞተ አንተ ማህያ ነው የሚመስል እስሌላ ነገርማ ለሚያስለቅስ ብላለች። ስለዚህ በትግርኛ ተናገር አመሳስለው ማስለቀስ ነው። ጂጂ ዋይ በጣም ያምሮብሻል። as always my beautiful sister እንዴት ነሽ? ትላለሽ ወይ? አለንልሽ። በእናትሽ ምን መኖር ብለሽ ነው?
በጣም እኮ የሚገርምሽ አሁን ምንድነው አሁን አርተፊሻል ሃንገር እያሳዩ ያሳቅዩና ማዛግዴ ሰምተሽዋል? ማዛግዴ ምን ብላ ጠጣች? አይሸት ዋ ገንዘብ ሀውና ያን እክብያ አትሽስ ተስዋል አት በቀደማይ እኮ አብዝና ራያማ ተጽሒፉላ ካልገርመክ ሰሜን አሜሪካ ደቅራያ ልብልስ ተጽሒፉላ ድምጽ ኹኒ ህዝብ ራያ ተሸፊኖም ይቀትልዎም ተብሂላስ ሃምጲላጦስ ኢደይ ተሓጻጽ ወጽ ያብና ትግራይ ፖለቲካ ሲአክል ኢላ خزلوا ما عكسي تبهل في خلص قرشة هاوني أرمى مش حزة متيا عيني بيبلنا إياها أرمى مش حزة تعاطف الله خزسي ليه حافروا إذا كو سو سراج رهابكو يو جيجي إذا كو تلفزيون مقربنا خالو خزكو أبي أحمد كو كنا قرلو يبر لهوم أبزع عمت زي مالتي نا عمت باجت تاريخ ونسي هند 4 بليون 6 بليون ولا በአማርኛ ነው ህዝቡ የሚያዳምጠው በአማርኛ ነገራቸው አብይ አህመድ ዛሬ መግለጫ ሰጥተዋል እና ለትግራይ ውስጥ የላኩት ባጀት 40 ቢሊዮን አንድ ጊዜ የላኩት አለ ሚሊዮን እንዳይመስላችሁ ቢሊዮን 20 ቢሊዮን እዚህ ጋር ያሉት የፓርላማዎቹ ያቃሉ አለ ኢዴት መደረግ ይችላል ሂሳብ ማድረግ ትችላላችሁ እኛ ለትግራይ ያላክና አይደለ በቂ ነው ወይ በቂ ላይሆን ይችላል ቢካዝ ብዙ ነገር አልፏቸዋል ግን የት እየሄደ ነው ምን ያህል እስከሚራቡ እኔ ማቀው ነገር የለኝ ማለት እነሱ የመሰላቸው የቆፈሩት ጉድጓድ ለኢትዮጵያ መንግስትና ለትግራይ ህዝብ ስለማያዝኑልን ለኛ ለመጨረስና በረሃብ እንደገና ደግሞ ለኢትዮጵያን ህዝብ ለኢትዮጵያ መንግስት መክሰስ ነው የፈለጉት አሁንም በረሃብ እየተቆላን ነው አሁንም በረሃብ እየሞትን ነው ነበር ግን የቆፈሩት ጉድጓድ ራሳቸው ገቡበት አሁን ህዝብ ተገልብጦ እንዴት አላሳያችሁንም ስለሌላ ዜና ሲሆን ጋዜጠኛ አላቸው ቲቪ አላቸው ስለ የተራበው ህዝብና ስለሚሰደደው ጋዜጠኛ የለም ቲቪ የለም እንዳይሄዱም ይከለከላሉ እንደገና በላይስ ዝናብ በታች ጎርፍ ጅብ እየበላቸው እዛ ማነሱም ያሉ ማለት ነው ሪፊጂ ሆኑት ቤታቸው ጥሎ ቤታችን እንሄዳለን ካሉ አይ እነሱማ አይሄዱም ውድባችን ካልያዝንም አንሄድም ይያሉ ነው ተብሎ ይነገራል ህዝቡ ግን ተውና ቤቱ ማንንም ጠላቴ የሚለው ና ግባ ወደ ቤቴ ቢለው ወላሂ ተጎትቶ ይሄዳል የትግራይ ህዝብ በጣም ቸግሮታል ተውና ቤቱና ተብሎ አይደለም ጠላቴ የሚለው ሻዕቢያ እንኳ ቢጠራው የትግራይ ህዝብ ይሄዳል ለምን ምን ያህል ችግር እንዳለ አይታችኋል ባይናችሁ ስለዚህ የኛ ህዝብ እንግዲህ ማን ደረገመው አላቀም መከራው ቤት ውስጥ ነው ያለው ገና አልወጣም ከመከራ አሁንም ሳይለንት ጄኖሳይድ እየተካሄደበት ነው ሃንገር ጄኖሳይድ እየተካሄደበት ነው ስለዚህ ለዚህ ቀና ብሎ ማየት ነው ትናንትና ኢትዮጵያውያኖች ባንድ ላይ ቆመው ሆ ሲሉ ተደናግጠዋል ቲፒኤልኤፍ ባይዘው እንዲህም አለ ወይ እነሱ የፈለጉ ማዛን የላኩት እኮ ተደናግጠው አካውንቱ ሁላ ከፍቶ አረ ላሰማሽ እኔ ቆይማ እዚህ ጋር ያለው አንድ ሰው የምን እንደሚል ስሙ ለምን ጅግናዎች የትግራይ ልጆች እየጠየቋቸው ነው እንዴት አካውንት ከፈታችሁ እንዴት ነው እንደዚህ አይነት አካውንት ምትከፍቱ ሲባል አይ እኛ እኮ ስንት ዘመናቸው ያስቀመጡት ያልከፈቱ አሁን እንዴት ሊከፍቱ ይቻሉ ንቀት ነው የትግራይ ህዝብ እንደ ኤንዌ ራሳቸው ነው የሚንቋቸው እንጂ ሌላ ሰው የሚንቀን የለም እነሱ ግን ይንቁናል አጂብ የሆኑ ሰዎች አጂብ የሆኑ ፍጥረቶች ጨካኞች